Headlines, the U.S. Supreme Court is allowing the Trump administration to restart deportations of migrants to countries other than their own. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት በርካታ ድሎችን እየተቀዳጁ ይገኛሉ። በተከታታይ ሽንፈትን ያስተናገዱት ዶናልድ ትራምፕ አቤቱታ ማስገባታቸውን ተከትሎ ጠቅላይ ፍርድ ቤቱ አቤቱታቸው ተቀባይነት እንዲኖረው በማድረግ በርካቶችን ያስቆጣ ውሳኔ ሊወስን ችሏል ማለት ነው። ጠቅላይ ፍርድ ቤቱ ይህንን በመወሰኑ በርካቶች ህገወጥነትን የሚያበረታታ ነው ሲሉ እየተደመጡ ይገኛሉ። ይህንን ጉዳይ በተመለከተ በቅርቡ የጉዞ እገዳ ከሚደረግባቸው 36 አገራት ውስጥ የተካተተችው ኢትዮጵያ ከዚህ ውሳኔ ምን አይነት ጉዳት ልታስተናግድ ትችላለች? ብዙዎቹ እየጠበቁ ይገኛሉ። በጉዳዩ ዙሪያ አንዳንድ መረጃዎችን የማካፍላችሁ ይሆናል። አብራችሁን ቆዩ። ታዲያ መረጃው ብዙዎቹ ጋር እንዲደርስ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ተመሳሳይና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የሳሚ ቲዩብ ቤተሰብ ይሁኑ። ላለው ወደ መረጃው እንሄዳለን። በቅርቡ እንደምታስታውሱት የዶናልድ ትራምፕ አድሚኒስትሬሽን አንድ ክስ ቀርቦባቸው ነበር። ይህም ክስ ምንድነው? ስደተኞችን ወደ ሶስተኛ ሀገር ማባረር ወይንም በቀላል አማርኛ ምንድነው? አንድ በአሜሪካን ሀገር የሚገኝ ኢትዮጵያዊ ስደተኛን እሱም ወደማያውቀው ሄዶበት ወደማያውቅ ሀገር ዲፖርት እንደማድረግ ማለት ነው። ይህንን በተመለከተ አንድ ክስ ቀርቦበት ነበር። ወደ ሶስተኛ ሀገር የሚሄዱበት ምንም አግባብ የለም። እንዲሁም ደግሞ ወደዛ ሀገር ሲሄዱ ምን አይነት ጥበቃ ይደረግላቸዋል? እነኚህ ስደተኞች የሚደርስባቸውን ጥቃትና እንግልት በተመለከተ ጥያቄ እንዲያቀርቡ እድል እንዲሰጣቸው የሚል ክስ ተከሶ ነበር የዶናልድ ትራምፕ አድሚኒስትሬሽን። A judge in Boston found that violated his court order, giving people a chance to argue that they could face torture if deported. The Supreme Court said its order will remain in place while the government appeals the Boston judge's ruling. All 3 liberal members of the court dissented. The Supreme Court said it will not hear an appeal from the state of Virginia over its lifetime voting ban for convicted felons. That decision allows 2 disenfranchised would-be voters to pursue their challenge to the law, which is one of the strictest. ይህንን ክስ ተከትሎ የታችኛው ፍርድ ቤት የዶናልድ ትራምፕ አድሚኒስትሬሽን እንዲፈቅድ ያ ማለት ምንድነው? አንድ ወደ ሶስተኛ ሀገር ዲፖርት የተደረገ ግለሰብ ወይም ስደተኛ የሚደርስበት ችግር ካለ ወይም ጥቃት ካለ እድል ተሰጥቶት ያንን ጉዳይ እንዲያብራራ እንዲናገርና መፍትሄ እንዲያገኝ እድል እንዲመቻችለት የሚለውን ጉዳይ የታችኛው ፍርድ ቤት ፈቅዶ ነበር። ያም ደግሞ አግባብና ያንድን ግለሰብ ሰብአዊ መብት የሚጠብቅ ነው። ሆኖም የዶናልድ ትራምፕ አድሚኒስትሬሽን ይህንን ውሳኔ አልቀበልም በማለት ወደ ጠቅላይ ፍርድ ቤቱ እንግዲህ አቤቱታውን አስገብቶ ነበር። በአሁኑ ሰዓት እንግዲህ የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲባረሩ እንዲፈቅድና በተመሳሳይ ሁኔታ ደግሞ የታችኛው ፍርድ ቤት የፈቀደውን ስደተኞችን ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ ሽሮታል ማለት ነው። The United States Supreme Court has ruled against immigrants' rights by a vote of 6-3. The result? President Donald Trump and any president who succeeds him now has free rein to deport immigrants to countries that are not even their own. Yes, as you heard, Mexicans and Cubans deported to South Sudan, a nation with which they have no ties, a completely foreign land. And according to this new ruling, ይህ እጅግ በጣም አሳፋሪ ሰብአዊ መብትን ያላከበረና ህገወጥ ሲሉ እየኮነኑት ይገኛሉ። ጉዳዩን በተመለከተ እንኳን አሜሪካ ከዛ በኋላ ዲፖርት ስላደረገቻቸው ስደተኞች የምትከታተልበት መንገድ ምን እንደሆነ ያሳወቀችው ነገር የለም። በምን መንገድ እነዚህ ሰዎች ሃንድል እንደሚደረጉ የሚታወቅ ነገር አይኖርም ማለት ነው። ምንም አይነት የሰብአዊ መብት ጥሰት ሊደረግባቸው ይችላል። አቤቱታቸውን የማቅረብ እድል አልተሰጣቸውም። ኢቭን እነኚህ ሰዎች የት ነው የሚሆኑት? እንዴት ነው የሚያዙት? ምን አይነት እንክብካቤ ይደረግላቸዋል? የነኚህን ሰዎች ጉዳይ የሚከታተል አካል አለ ወይ? ፈጽሞ የተገለጸ ነገር የለም ማለት ነው። ዲኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተሰጠውን ፍርድ ለአሜሪካ ህዝቦች ደህንነትና ጥበቃ ትልቅ ድል ነው ሲል ተደምጧል ማለት ነው። ይህ ጉዳይ እንግዲህ በዲኤችኤስ እይታ ለአሜሪካ ህዝቦች እንደ ድል ነው የተቆጠረው። በተመሳሳይ ሁኔታ ደግሞ ብዙዎቹ እንደሚሉት ከሆነ ይህ በፍርድ ቤት የተሰጠው ውሳኔ ፈጽሞ ህግን ያላከበረ እንደሆነ እየተነገረ ይገኛል። የተቋሙ ቃል አቀባይ የሆነችው ትሪሺያ ማክሊንም እንግዲህ የማባረሪያ አውሮፕላኖች ዝግጁ እንዲሆኑ መልእክት አስተላልፋለች። የትራምፕ አድሚኒስትሬሽን ይህን ጉዳይ በተመለከተ ያለ የሚገኘው ምንድነው? በግድያ በሳት ቃጠሎ የጦር መሳሪያ ዝርፊያን ጨምሮ አስከፊ ወንጀልን የፈጸሙ ግለሰቦች ናቸው ወደ እነኚህ ሀገራት ዲፖርት የሚደረጉት ሲሉ ገልጸዋል። በተቃራኒው ደግሞ እንግዲህ የስደተኞቹ ጠበቆች አብዛኞቹ ስደተኞች ወንጀለኛ ናቸው ተብለው የተፈረደባቸው እንዳልሆኑ እያስረዳ ይገኛል። እንግዲህ በፍርድ ቤት ምንም አይነት ውሳኔ ያላገኙ ወንጀለኛ መሆናቸው ዲዩ ፕሮሰሱን ሳይጠብቅ እነኚህ ሰዎች ወንጀለኛ ናቸው በሚል እሳቤ ብቻ እንደ ሽፋንም ተጠቅመው
እጅግ በርካታ የሚባሉ በዲቴንሽን ሴንተር የሚገኙ ስደተኞችን ወደ እነኚህ ሀገራት ዲፖርት ሊያደርጉ መሆናቸውን ነው እንግዲህ እየተሰማ የሚገኘው። በዋናነት እንደ ምክንያት እየተገለጸ የሚገኘው ሀገራት እነኚህን አደገኛ ወንጀለኞች ለመቀበል ፈቃደኞች አይደሉም ሲሉ ተደምጠዋል ማለት ነው። ይህ ጉዳይ ከምንም በላይ የሚያሳስበው የነኚህ ስደተኞች የደህንነት ጉዳይ ነው። ምን አይነት ጥበቃ ሊደረግላቸው እንደሚችል የተገለጸ ነገር የለም፣ የተብራራ ነገር የለም። የሚሄዱበትም አካባቢ ምናልባት የጦርነት ቀጠና ሊሆን የሚችልበት እንዲሁም ደግሞ ከፍተኛ የሆነ የሰብአዊ መብት ጥሰት የሚደረግበት አካባቢ ሊሆን ይችላል። ይህንን ጉዳይ ተከታትሎ የነኚህን ሰዎች መብት ሊያስከብር የሚችል ምንም አይነት አካል እንዳለ አልተገለጸም። በዚህ ሁኔታ ነው እንግዲህ ስደተኞች ለሶስተኛ ሀገር ተላልፈው የሚሰጡት ማለት ነው። በአሁኑ ሰዓት እንግዲህ ጥበቃ ሲደረግላቸው የነበሩ በዛው በአሜሪካን ሀገር ያሉ ነገር ግን እንግዲህ ጊዜያዊ ጥበቃ ይደረግላቸው የነበሩ እጅግ በጣም በርካታ የሚሆኑ ስደተኞች ይህ ጊዜያዊ ጥበቃ ሊነሳባቸው ችሏል ማለት ነው። እየጠበቁ የሚገኙት እንግዲህ እነሱ ወዳልመረጡት ወዳልተወለዱበትና ጭራሽ ወደማያውቁት ሀገር ዲፖርት የሚደረጉበትን ጊዜ ነው ማለት ነው። ይህ በጣም የሚያሳዝን ነው። የዶናልድ ትራምፕ ጉዳይ እንዳለ ሆኖ የጠቅላይ ፍርድ ቤቱ ውሳኔ ለበርካቶቹ ከፍተኛ የሆነ የህግ ጥሰት እየተፈጸመ እንደሆነ ማሳያ ነው ሲሉ እየተደመጡ ይገኛሉ። እንዲሁም ደግሞ የትራምፕ አድሚኒስትሬሽን በከፍተኛ ደረጃ ከነኚህ አካላት ጋር በቅርበት እየሰራ እንደሆነና የህግ የበላይነት እንዳይኖር እያደረጉ ነው ሲሉ በርካቶች እንግዲህ ዶናልድ ትራምፕን ይተቻሉ። ይህንን የጠቅላይ ፍርድ ቤት ውሳኔ ተከትሎ እንግዲህ በቅርቡ እንደምታስታውሱት ዩናይትድ ስቴትስ ወደ 36 የሚጠጉ አገራትን የትራቭል ባን ወይም ደግሞ የጉዞ እገዳ ለማድረግ እቅዷ ውስጥ እንዳካተተች ተናግራ ነበረ። ከነዛ ሀገራት መካከል ደግሞ ኢትዮጵያ አንዷ ነች። ይህንን የጉዞ እገዳ ከማድረጓ በፊት ደግሞ ለሀገራት ያቀረበችው አንዳንድ መስፈርት ነበረ ወይም ደግሞ ሪኳየርመንት ነበረ። ከዛ መስፈርት መካከል ደግሞ ዩናይትድ ስቴትስ ዲፖርት የምታደርጋቸውን የሌላ ሀገር ዜጎች መቀበል አንዱ መስፈርት ነበረ። ከዚህ ቀደም በሰራውላችሁ ቪዲዮ ይህንን ጉዳይ በተመለከተ ግዴታ ላይሆን የሚችልበት እድል እንዳለ ነግሬያችሁ ነበረ። ምክንያቱም ሀገራት ትራቭል ባኑ ወይም ደግሞ የጉዞ እገዳው እንዳይደረግባቸው ይህንን መስፈርት ማሟላት ከቻሉ ጫናው እንደሚቀንስላቸው ወይም ደግሞ ሌሎች መስፈርቶች እንደሚቀንሱላቸው የሚያሳይ ነበረ። በዚህ ሰዓት ግን እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ከጠቅላይ ፍርድ ቤቱ መልካም ፍቃድ አግኝተዋል። ያ ማለት ዲቴንሽን ሴንተር የሚገኙ እጅግ በጣም በርካታ ስደተኞችን ወደሚፈልጉት ሀገር ወይም ደግሞ ስምምነቱን ወደ ፈጸሙ ሀገራት ለማባረር ወይም ደግሞ ለማስወጣት ፍቃድ አግኝተዋል። ያ ማለት ስምምነቱን የተፈራረሙ ሀገራት እጅግ ጥቂት ናቸው። ያሉትን ስደተኞች ደግሞ ወደነኚህ ሀገራት ለመላክ ተጨማሪ ስምምነት መፈጸም ሊኖርባቸው ይችላል። ይሄ የሚሆንበት ምክንያት ደግሞ እንግዲህ በዲቴንሽን ሴንተር የሚገኙ የስደተኞች ቁጥር እጅግ በጣም በርካታ ነው። ስምምነቱን የፈጸሙ ሀገራት እነኚህን ሁሉ ስደተኞች የመቀበል አቅም ላይኖራቸው ይችላል። የዶናልድ ትራምፕ አድሚኒስትሬሽን ደግሞ እንግዲህ አስገዳጅ የሆነ ስምምነት ወይም ደግሞ በ36ቱ ሀገራት ላይ እነኚህ የትራቭል ባን ወይም ደግሞ የጉዞ እገዳ ይጣልባቸዋል ተብሎ የታሰቡት ሀገራት ላይ ይህን ስምምነት አስገዳጅ ሊያደርጉት የሚችሉበት ሁኔታ ይፈጠር ይሆናል ማለት ነው። ኢትዮጵያ ይህንን ስምምነት ትፈርማለች አትፈርምም? አብረን የምንመለከተው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።